ቆንጆ ጣፋጭና የማይሰለች የሰላጣ አይነት ዛሬ አሳያችኋለሁ። ውፍረት ለመቀነስ የአትክልት ምግቦችን የምታዘወትሩ ከሆነ ይህ የሰላጣ አይነት ቆንጆ አማራጭ እንደሚሆናችሁም አንጠራጠርም። የዛሬውን ሰላጣ ለማዘጋጀት የተወሰኑ የአትክልት አይነቶችን እንጠቀማለን። የመጀመሪያው የአትክልት አይነት ካሮት ሲሆን ካሮቱን አስቀድማችሁ በሚገባ ታጥቡትና ልጣችሁ ዳርና ዳር ያለውን ቅርንጫፍ ነጥላችሁ ታወጣላችሁ። ካሮቱን በሚገባ አጥባችሁ ከላጣችሁ በኋላ ለሁለት እኩል ትሰነጥቁትና በቁመቱ ለ4 ቦታ ወይም ለ3 ቦታ ከፋፍላችሁት እጄ ላይ እንደምትመለከቱት ላበላል አመቺ እንዲሆን በደቃቁ ትከትፉታላችሁ። ልጅ የሆነ ካሮት የማትጠቀሙ ከሆነ መሃል ላይ ያለውን ግንድ ለማኘክ ስለሚያስቸግር ነጥላችሁ ማውጣት ይኖርባችኋል። ካሮቱ ላበላል አመቺ ተደርጎ በደቃቁ ከተከተፈ በኋላ ይህንን ይመስላል። ለዛሬው ሰላጣ ሌላኛው የምንጠቀመው የአትክልት አይነት ደግሞ ኪያር ይባላል። ኪያርና ዝኩኒ ግር ለሚላችሁ ዝኩኒ በአንደኛው ጫፍ ላይ ግንድ ሲኖረው ኪያር ግን ግንድ የለውም። ኪያሩን በሚገባ ታጥቡትና ልክ እንደ ካሮቱ ለሁለት ትሰነጥቁታላችሁ። በመቀጠል በቁመቱ በተወሰነ መልኩ ትሰነጥቁትና ልክ እንደ ካሮቱ በትንንሹ ትከትፉታላችሁ። ኪያሩን ላበላል አመቺ አርጋችሁ በትንንሹ ከከተፋችሁት በኋላ ደግሞ ይህንን ይመስላል። አሁን ልክ እንደ ሌሎቹ አትክልቶች ሽንኩርቱንም በትንንሹ ትከትፉታላችሁ። ሰላጣ ላይ ጥሬ ሽንኩርት የማትወዱ ከሆነ እዚህ ጋር ሽንኩርቱን አለመጨመር ትችላላችሁ። ሽንኩርቱን በአነስተኛ መልኩ ከተከተፈ በኋላ ይህንን ይመስላል። የምታዘጋጁት ሰላጣ ላይ ጣፋጭ ቃሪያ ማስገባት ከፈለጋችሁ አሁን የጣፋጭ ቃሪያ ወቅት ስለሆነ ከፈለጋችሁ በቀይ ካልሆነ በቢጫ እንዲሁም በአረንጓዴ መጠቀም ትችላላችሁ። ይህን ቃሪያ ለሁለት ሰንጥቃችሁ የተረፋችሁን ደግሞ ከዚህ በፊት ባሳየኋችሁ መሰረት በላስቲክ ሸፍናችሁ ማኖር ትችላላችሁ። ይህን ቃሪያ በርካሽ መግዛት ከፈለጋችሁ እንደ ሃይሌ ጋርመንት እንዲሁም ጃፓን ገበያዎች በመሄድ መግዛት ትችላላችሁ። ከሱፐር ማርኬቶች አንጻር ረከስ ብሎ ዋጋውን ታገኙታላችሁ። ቃሪያው ቆንጆ ሆኖ ከተከተፈ በኋላ ይህንን ይመስላል። ሌሎች ተጨማሪ የአትክልትና የፍራፍሬ አይነቶችን ማስገባት ከፈለጋችሁ ማስገባት ትችላላችሁ። የዛሬው ሰላጣ ለየት የሚያደርገው በመጋገሪያ ምድጃ የተጠበሰ የሳልመን ዓሳ ስለምንጨምርበት ነው። ይህ የሳልመን ዓሳ ከሌሎች የዓሳ አይነቶች አንጻር በጣም ቆንጆ የሚባል የዓሳ አይነት ነው። ዛሬ ለሰላጣው የምንጠቀመው መጠን 250 ግራም ነው። ነገር ግን እናንተ በዛ አርጋችሁ ማዘጋጀት ከፈለጋችሁ የዓሳውንም የአትክልቱንም መጠን ከፍ ማድረግ ይኖርባችኋል። አሁን ያዘጋጃችሁትን ዓሳ ንጹህ ፎጣ በመጠቀም ላዩ ላይ የሚገኘውን እርጥበት ታነሳላችሁ። ለምግብ ብላችሁ ለብቻው ያዘጋጃችሁት ፎጣ ከሌለ ብናኝ የሌለው ለስላሳ ወረቀት መጠቀም ትችላላችሁ። እዚህ ጋር ዓሳው ላይ የሚገኘውን እርጥበት በሚገባ ካነሳችሁት በኋላ ላይ ቆንጆ ነው ይመስልላችኋል። አሁን ምስሉ ላይ በምትመለከቱት መሰረት ዓሳውን ላበላል እንዲመች አርጋችሁ አነሳ አርጋችሁ ትቆርጡታላችሁ። እዚህ ጋር መክተፍ ካልፈለጋችሁ ቀጥታ ቀመማችሁት ጠብሳችሁት በኋላ ላይ ሰላጣው ላይ ከላይ ነጠፍ አርጋችሁ ማቅረብ ትችላላችሁ። ዓሳውን ላበላል እንዲመች አርጋችሁ ከከተፋችሁት በኋላ ቆንጆ አርጋችሁ ትቀመማላችሁ። ዓሳውን ለመቀመም 3 የሾርባ ማንኪያ የምግብ ዘይት፣ 1 የቡና ማንኪያ የነጭ ሽንኩርት ዱቄት። ይህ የነጭ ሽንኩርት ዱቄት ከባድ ለሚመስላችሁ ከዚህ በፊት በመለኛ ገጽ የነጭ ሽንኩርት ልጣጭና ፍሬውን በመጠቀም እንዴት ማዘጋጀት እንደምትችሉ እዚሁ ገጻችን ላይ አሳይተናል። 1 የቡና ማንኪያ ፓፕሪካ። ፓፕሪካውንም እንዴት ማዘጋጀት እንዳለባችሁ ከዚህ በፊት እዚሁ ገጻችን ላይ አሳይተናል። ግማሽ የቡና ማንኪያ ሮዝመሪ፣ ግማሽ የቡና ማንኪያ ጥቁር ቁንዶ በርበሬ እና 1 ቁንጥር ጨው ከላይ ትነሰንሳላችሁ። ጨው የሚያንሰው ከመሰላችሁ በኋላ ላይ ቀምሳችሁ ከላይ መጨመር ትችላላችሁ። ቅመሞቹን ከላይ ከጨመራችሁ በኋላ ሰፊ ማንኪያ በመጠቀም በሚገባ ትለውሱታላችሁ። ስትለውሱት ዓሳው እንዳይፈርስባችሁ ተጠንቅቃችሁ መለወስ ይኖርባችኋል። ዓሳው በቅመሙ በሚገባ ከተለወሰ በኋላ ይህንን ይመስላል። አሁን የመጋገሪያ ትሪያችሁ ላይ ያዘጋጃችሁትን ዓሳ አንድ ባንድ ትጨምራላችሁ። ዓሳውን ከጨመራችሁ በኋላ የመጋገሪያ ምድጃችሁን በ200 ዲግሪ ሴንቲግሬድ ትለኩሱና
ሁላችንም ቤት የሚገኘው የምድጃ አይነት ሊለያይ ስለሚችል መሃል ላይ ማየት ይጠበቅባቸዋል። በመቀጠል ይህን የአሳ አይነት መጥበሻ ላይ እንዴት መስራት እንዳለባችሁ ቪዲዮ አዘጋጅላችኋለሁ። አሳው እስኪጠበስ ድረስ የሰላጣ ማባያ ስልሳችንን እናዘጋጃለን። ስልሱን ለማዘጋጀት ጎርጓዳ ሳህን ላይ አንድ ፍሬ የሎሚ ጭማቂ ትጨምቃላችሁ። ሎሚ ከሌላችሁ አቸቶ መጠቀም ትችላላችሁ። ነገር ግን ሎሚው የተሻለ ጣዕም ይሰጥላችኋል። ሎሚውን ከጨመቃችሁ በኋላ አንድ የሾርባ ማንኪያ መስተርድ ከላይ ትጨምራላችሁ። ይህ መስተርድ ተቀምሞ የተዘጋጀ የውጪ የሰናፍጭ አይነት ነው። እንዴት እንደሚዘጋጅ በሚቀጥለው የመለኛ ቪዲዮ ይዘን እንመጣለን። መስተርዱን ከጨመራችሁ በኋላ 2 የሾርባ ማንኪያ የወይራ ዘይት፣ 1 ቁንጥር ጨው፣ ግማሽ የሻይ ማንኪያ የነጭ ሽንኩርት ዱቄት፣ 1 ቁንጥር ጥቁር ቁንዶ በርበሬ፣ በጣም ቀዝቃዛ ውሃና 1 የሾርባ ማንኪያ ወለላ ማር ከላይ ታስገባላችሁ። ማሩ ለዚህ ስልስ ጣዕም ወሳኝ ስለሆነ ማስገባታችሁን እንዳትረሱ። ሁሉንም ግብአቶች ካስገባችሁ በኋላ ማንኪያ በመጠቀም በሚገባ ትቀላቀሉታላችሁ። እዚህ ጋር ስትቀላቅሉት የጨመራችሁት መስተርድ ፈጽሞ መጓጎል የለበትም። የሰላጣ ስልሳችን ከተዘጋጀ በኋላ ይህንን ይመስላል። ጠብሰን ያዘጋጀነው አሳ ደግሞ ለ15 ደቂቃ ያህል ካበሰልነው በኋላ ይህንን መስሎልናል። ከአሳው ፈሶ ከስር የቀረው መረቅ የምግብ ብሩሽ በመጠቀም ልክ ምስሉ ላይ በምትመለከቱት መሰረት ትቀቡታላችሁ። አሳውን በቆንጆ መልኩ በነገርኳችሁ መሰረት ካበሰላችሁት እንደዚህ ቆንጆ ነው ይበስልላችኋል። አሁን ከትፋችሁ ያዘጋጃችሁትን ግብአት ሰፋ ያለ ጎርጓዳ ሳህን ውስጥ ትገለብጣላችሁ። እኔ ከነገርኳችሁ የአትክልት አይነቶች በተጨማሪ ሌሎች የአትክልት አይነቶችን እዚህ ጋር መጨመር ትችላላችሁ። ከፍራፍሬ አይነቶች እንደ አቮካዶና አናናስ ከላይ ማድረግ ትችላላችሁ። ፍራፍሬዎችን ጨምራችሁ የምታዘጋጁ ከሆነ አስቀድማችሁ ጨምራችሁ ከስልሱ ጋር ከመቀላቀል ይልቅ አትክልቶቹን ጨምራችሁ ከስልሱ ጋር ከቀላቀላችሁ በኋላ ከላይ ጨምራችሁ በስሱ ብትለውሱት ይመከራል። ለዛሬው ሰላጣ እኔ የተጠቀምኩት የቲማቲም አይነት ትንንሹን ጣፋጩን ቲማቲም ነው። ይህን ቲማቲም ማግኘት የማትችሉ ከሆነ ትልቁን ቲማቲም ፍሬውን አውጥታችሁ በደቃቁ ከትፋችሁ መጨመር ትችላላችሁ። ቲማቲሙን ከጨመራችሁ በኋላ በቀጭኑ የተከተፈ የጥቅል ጎመን ቅጠል ከላይ ትጨምራላችሁ። ከፈለጋችሁ የጀርመን እንዲሁም የቻና ሰላጣዎችን መጠቀም ትችላላችሁ። የአትክልት ግብአቶቹን በቆንጆ መልኩ ከከተፋችሁ ይህንን ይመስልላችኋል። አሁን ቀመማችሁ ያዘጋጃችሁትን የሰላጣ ስልስ ከላይ ታፈሳላችሁ። የተወሰነ ስልስ በኋላ ላይ ከላይ የምትጨምሩት ስለሚሆናችሁ ትንሽ ማስተረፍ እንዳዘነጉ። ስልሱን ከጨመራችሁ በኋላ መቆንጠጫ ወይንም 2 ማማሰያ በመጠቀም በሚገባ ትቀላቅሉታላችሁ። የጨመራችሁት ቲማቲም እንዳይቦካባችሁ እዚህ ጋር መጠንቀቅ ይኖርባችኋል። ሰላጣውን በቆንጆ መልኩ ከተቀላቀለ በኋላ ይህንን ይመስላል። አሁን ጠብሳችሁ ያዘጋጃችሁትን አሳ ከላይ ትጨምራላችሁ። አሳውን መጀመሪያ ጨምራችሁ ከሰላጣው ጋር ለመቀላቀል ከሞከራችሁ በምድጃ ያበሰላችሁት አሳ ሊፈርስባችሁ ይችላል። በዘይት የተጠበሰ አሳ ከሆነ ጨምራችሁ አንድ ላይ መቀላቀል ትችላላችሁ። በዘይት ሲጠበስ አሳው ደረቅ ስለሚል ችግር የለውም። ነገር ግን ይህ የሳልመን አሳ ከበሰለ በኋላ ለስለስ ያለ ስለሚሆን እንደዚህ ከላይ ብትጨምሩ ትመክራችኋለሁ። ከዚህ ሰላጣ ጋር ከፈለጋችሁ ከጎን እንደማባያ ድርቆሽና የተጠበሰ ዳቦ አብራችሁ ማቅረብ ትችላላችሁ። የተጠበሰ አሳ በሰላጣ በዚህ መልኩ በቤት ውስጥ በቀላሉ ማዘጋጀት ትችላላችሁ። የዛሬውን የመለኛ ቪዲዮ እዚህ ድረስ ከተከታተላችሁት እንደተለመደው የት አካባቢ ሆናችሁ እንደተመለከታችሁት አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።